ይሄ ፕሮጀክት እስከ 1960ዎቹ መጀመሪያ ድረስ ዘለቀ። በውስጡም 149 ኒውስ ፕሮጀክቶች፣ 3 እስር ቤቶች፣ 12 ሆስፒታሎች፣ የልና ስታንፎርድን ጨምሮ 42 ኮሌጆችን ያቀፈ $10 ሚሊዮን የፈሰሰበት ፕሮጀክት ሆነ። ከሁሉም በላይ ግን የሰዎችን አእምሮ የጎዳ ተማሪዎችን ለሱስ የዳረገ ፕሮጀክት እንደሆነ ይነገራል። በዚህ ሙከራ ከሕፃናት እስከ ኮሌጅ ተማሪዎች ድረስ ተሳታፊ ተደርገዋል። ገና ለገና የሶቪየት ኅብረት ሰላዮች የሰዎችን ትውስታ አስወግደው ሌላ ባዕድ ዕውቀትን ለመጨመር የሚያስችል ደርሰውበታል፣ ይህንን መንገድ አግኝተዋል በሚል ቀቢጸ ተስፋ እስረኞች ላይ የተሞከሩ ሙከራዎች የአያሌዎችን ሕይወት አበላሽተዋል። ከእነዚህም ውስጥ ብዙዎች የአእምሮ ታማሚዎች ሆነዋል። እዚህ ጋር ዶክተር ኢዊን ካሜሮንን ማንሳት ያስፈልጋል። የናዚ የመርዝ አዋቂዎች አድናቂ የነበሩት፣ ኋላም የዓለም የሥነ አእምሮ ሐኪሞች ማኅበር ሲመሠረት ጉልህ ድርሻ የወሰዱት ካሜሮን የፕሮጀክት